ትዝብት ነው እንጂ እኔ ከቡታጅራ የወሰድኩት ነገር ትምህርት አለ ዘበት ነው። 20 ሰጠሻቸው እድለኞች። አይ ከነሱ ብቻ ሳይሆን ያው ከዩቲዩበሮች በአጠቃላይ ከዩቲዩበሮች እና ትዝብት ሶስት ቅድሚያ ከሩታ ቤተሰቦች የእውነት አደንቃቸዋለሁ። በተለይ እህቶቿ እግዚአብሔርን ነው የምልሽ። ይሄንን ያክል ሰቆቃ ይሄንን እንግዲህ እንደ እውነትም ይሁን ድራማም ይሁን ምንም ይሁን በዚህ ናክል ልጆቹ ቢያንስ ለራሳቸው እንኳን ወጥተው ሊሰሩ አልቻሉ። እግዚአብሔርን እዚህ ያሉ አረብ ሀገር ያሉ ልጆች መድኃኒዓለም ክርስቶስ ልቦና ይስጣቸው፣ እውነት ልቦና ይስጣቸው። ማህተባቸው ላይ አስረው እንደገና ደግሞ የቤተክርስቲያን ምስል አስቀምጠው ማለት የማርያም ምስል ያስቀምጣሉ፣ የምስል ያስቀምጣሉ። ከአስርቱ ትእዛዛት አንዱ እናት አባትን አክብር ነው አይደል? የግድ እኔ እናቴ መሆን አይጠበቅባትም። የሩታ እናት ብትወልደኝ ታደርሰኛለች። እናት ናት። እናትን በዛን ያክል አድርገው እንደዛ ዘቅዝቀው በቀደም በሰሩት ቪዲዮ ላይ ያደረጉት ነገር በጣም የሚያስጠላ የወረደ በግ የምንባለው ለካ እውነት ነው እስከምል ድረስ ማለት ነው። በጎቹ ባይዘዌ መሲ እውነት ለመናገር ብዙዎች አንዳንድ ያልገባቸው ነገር አለ። እንኳን ኢሮፕ አሜሪካ አረብ ሀገር አለ የሚቅርና ኢትዮጵያ በአሁኑ ሰዓት ላይ እየሰለጠነች ነው ያለችው የቴክኖሎጂ ዘመን ስለሆነ። ሄለንን ባለፈው ሰምተሻታል። ዛሬ ደምንባ ወታ ያነባች ነው። በጣም ብዙዎችን ትሳደብ ነበር። ሄለን ኖርዌይ ነው ያለችው መሰለኝ፣ በፊት ጀርመን ያለች ሲመስለኝ ነበር። ጋሽ ወርቁ አይተነውን እንዴት ተናግራው ዛሬ የተከፈለ ያለቀሰች ያለችው 12 ልጆች ሆናል፣ 12 ቤተሰብ፣ 12 ክልል ለምን አታስተዳድርም? መጀመሪያ ነበር አፍን መቆጠብ። አሁንም የሰው ፎቶ እየለጠፉ በሰው ስም ሜንሽን እያደረጉ የሚሳደቡ ሰዎች አንድ ቀን እነዛ ሰዎች ግንፍል ያለባቸው ቀን ያሉበት ቦታ ላይ ነው የሚያስይዟቸው። ማለት እኔ እንጃ አላውቅም። ሄርሜላንም የምናውቃት በሚዲያ ነው፣ ሩታንም በሚዲያ ነው የምናውቃት። ካላስ እኛ እንተዋወቅም፣ እነሱ ግን በአካል ይተዋወቃሉ። አብረው በልተዋል፣ አብረው ጠጥቷል። እርጉዝ ሴትን በዚህን ያክል ዘቅዝቆ መሳደብ፣ ህፃን ልጅን ዛሬማ የአብርሃም የፈረደበት የአብርሃም ልጅ ሞተ ሁሉ ተብሎ የእንጉርጉሮ ዘፈን ማቀየውትኝ ተላከልኝና በጣም ነው ያዘንኩት። እውነት ለመናገር እኔ የነሱ ብንሆን ነው ያልኩት። እግዚአብሔርን ከብት ብንሆን ነው። አንድ ይሄኛው። ሁለተኛ ሄርሜላ ለሩታ የምትመክሪያትን ለራስሽ ኑሪ ነው የምላት። የእውነቴን ነው። አብዛኛውን ጊዜ የምትናገራቸው ነገሮች 0 ናቸው። 0 በጭራሽ የለም። ምክንያቱም አብርሽ እንዲያድርግ ትላለች። ሩታ ብለው አታውቅም። እኔ ሳቀው ማለት ነው። ሩታ መቼ ነው አብርሃም የምትናገረው? ሴቶች ይዞ ሲመጣ ትናገራለች ሩታ። ሄርሚ ግን እውነት ፈጣሪን ይገላገላት። ከማይወድሽ ሰው ጋር እያስመሰልሽ ከሚኖር ሰው ጋር ከመኖር መለያየት መልካም ነገር ነው። ሳመኝ በልመና ነው፣ ጨብጠኝ በልመና ነው፣ አናግረኝ በልመና ነው። አንድ ጊዜ እንደውም ሳት ብሏት በቃ 3 ቀን ያኮርፈኛል አሁን ያለችው ጆሮዬ ላይ እስካሁን አለ። እግዚአብሔርን ነው የምልሽ። እና እኔ የማልኖረውን ነገር ለሰው ባንመክር። ቡዜና ማነው ስሙ? ይሄ ማነው ስሙ? አያዘ ማነው ስሙ? ዴቭ ላመሽ ኤፍሬም ትልቁ ወንድምዬ ዴቭ እነሱ እግዚአብሔር አምላክ ማስተዋልን ይስጣቸው፣ ልቦናቸው። ምክንያቱም ፍቅራቸው ያምራል። እኔ አምናለሁ። አብርሽ በተለይ ዴቭ አብርሽና ሩታ የሆነ በውስጣቸው የሆነ ነገር አለ። ለእኛ ሊናገሩ አልቻሉም እንጂ ዞሮ እንደሚገናኙ ይል ነበረ። ዛሬ ዞሮ ሲገናኙ በዚህ ደረጃ አለመቀበሉ ለምን አስፈለገ? እውነት እኮ እሱ ፍላጎቱ እንኳን ቢኖረው ትጅዬ ከካሜራ ጀርባ ኤፍሬምንም ሩታንም በእርጋታ መጠየቅ ይችላል። አያስፈልግም ማለት ምክንያቱም ሩታ ማን እንደሆነች እኮ ያውቋታል። ለአብርሃም ለምን ብላ መተት ታደርጋለች? ብታስበው እንኳን ለምኑ ሀብቱን ነው አብራ ያመጣችሁ ነው፣ ንብረቱ ነው አብራ ያመጣችሁ ነው፣ ሁሉ ነገር አብራ ያመጣችሁ ነው። ሌላው ይቅር ሰውነቱን አብራ ነው ያመጣችሁ። ብቻውን ያመጣው ምንም ነገር የለም። ያንን ነገር እኔ አልፈልግም፣ ከእቃ በፊት ፍቅር ይቀድማል ብላ ትታ ሄደች ልጅ ናት።
ግን ደግሞ ቆም ብላ ስታስበው ይሄ ነገር የማይሆን ነው። ከትንሽ ወንድሙ ጋር ተገናኝታ አውርታበት ያ ትንሽ ወንድማቸው እንኳን በየጊዜው እየመጣ የስንት ታናሻቸው ነው እንግዲህ እየመጣ አብርሃምና ሩታ ይለያዩ ለዴቭ እንኳን የሆነ ሚስጥር አሳይቶት ማለት ነው ትንሽ ነው የቀረኛ ነገር እስከሚሳካልኝ ነው ብሎ የሆነ ሚስጥር አሳይቶት ዴቭ ለይምሰል አፉን ከፍቶ የሆነ ቪዲዮ ለቆ ነበር። ዛሬ ላይ ግን ህመም ሆነባቸው። ሆይ ለምን ሄርሜላ ሙስና ሰጥታቸዋለች? ምንድነው ስለዛ ህፃን ልጅ አላሰቡም? ያ ህፃን ልጅ በእንጀራ እናትና በእንጀራ አባት እንዲያድግ በዚህ ያክል ደረጃ የተሯሯጡት ለምንድን ነው እንዴ? እግርና እግርም እኮ ይጋጫል። ትጂዬ እግርና እግርም ይጋጫል። በቃ እቺ ልጅ በደል ደረሰብኝ አለች፣ ብዙ አደረገች፣ እኩል ለኩል ተመላልሰን ብለው እነሱ ካመኑበት ኦኬ የጤናው ጉዳይ እንኳን አሳሰበኝ ሲባል ያን ትላንትና ነገር ዘግተውት ዛሬ ሄደው ሩታ ጋር በርጋታ ሄደው ከካሜራ ጀርባ ምንድነው ሩታ እኛ ሳናቀው የተለወጠ ነገር ኤፍሬምንም ጠርተው ምንድነው የተፈጠረው? እኛ አልገባንም ይሄ ነገር እንዴት በዚህ ደረጃ አብርሃም ሀሳቡን ሊቀየር ቻለ? ምን እየተካሄደ ነው ያለው? በፍቅር እንዲህም ከሆነ ችግር የለውም እሱን የማይጎዳ ነገር ነው ወይ ያደረግሽው? በዚህ ያክል የሚጠራጠሯት ከሆነ ማለት ነው በዚህ ያክል የሚጠራጠሯት እንዲህ ያደረግሽው ለምንድን ነው? ምንድን ነው አልገባንም። እኛ ጭንቀት ላይ ነን። አንቺ ያደረግሽውን ስለምታቂ ተረጋግተሻል። የሆነውን ስለምታቂ አንቺም ኤፍሬምም ተረጋግታችኋል። እኛ ግን አልገባንም። በዚህ ያክል ጭንቅላት የሚያስይዛት ቡዜ እኔ ሊገባኝ አልቻለም። ምንድን ነው ይሄን ያክል ጭንቅላቷን ይዞ እንዳበደ ሰው ልትሆን የቻለችበት ምክንያት? የእውነት እንዲያደረጋት ምንድን ነው? ቤት ሊገዛላት ነው? ያው ለአብርሃም የተገዛ ቤት ወደ እሷ ይዞራል ተብሎ ነው? ያልገባኝ ነገር እውነት ትጂዬ፣ እኔ ወንድሞቼ ሚስቱ የፈለገ ክፉ ብትሆን ለቤቷና ለልጇ ከሆነች አይመለከተኝም። በቃ ለባሏ ለቤቷ ለልጇ ከሆነች እዛ ጋር ያገባኝ። ምክንያቱም የሩታን መጥፎ ምንድነው ሴቶች ሲያመጣበት ነው። ያንን ነገር ቀድሞ ተናግረውታል። መልካምነቷን ያወራሉ፣ ሴትነቷን ያወራሉ፣ ጥሩነቷን ያወራሉ፣ ብዙ ነገር ብለዋል። በዛ ብዙ ነገር ባሉበት አንደበታቸው ዛሬ ላይ ይሄን እንደዚህ እስከሚኮን ደረጃ ድረስ ማህተብ አውልቆ ማህተብ